መከላከያ ሰራዊቱ መገደል ሰልችቶናል፣ ለአገዛዙ ማገልገል ታክቶናል፣ በቃን አንዋጋም አለም። ለምን እኛ አንድ ኢትዮጵያውያን ለምንድነው በእርስ በርስ ጦርነት እስከመቼ የሞተን እንቀጥልኩኝ? እሺ ንገሩኝ። ምን እርስ በርስ ጦርነት ለምንድነው እኛ የዳ ልጆች እንቀጥል? ለምንድነው ምን ሞተው? ለምን እሺ ቆይ እስከመቼ እንሞት? አረ አቃጥሉኝ በእናታችሁ። የኛ ሞት ያሳዝናችሁ። ንጹሃን እኮ እየተገደለ ነው፣ ንጹሃን እየሞተ ነው። ውጊያ ባለበት አካባቢ ንዋጋው ታጣቂ ብቻ አይደለም፣ ንጹሃንም ይገደላል። ለምን ይሞታል? ትምህርት ቤት ተዘግቶ ንጹሃን ተሰቃየ። ህፃን ስለ ፋኖና ስለ ጦርነት ስለ መከላከያ ነው የሚያወሩ። ትምህርት ቤት ተዘግቶ መማር ያለበት ለምንድን ነው? እናንተ ፖለቲካ በሰበቃችሁ ቁጥር እኮ የኛ ሞትና የኛ ስቃይ ነው የሚበዛው። ለምን? እናቴ እኮ አንድ ቀን እንቅልፍ ተኝታ በደህና ተኝታ አታውቅም። ሁሌ እየጠበቀች ሁሌ እየለቀሰች ነው። ፈጣሪ አትርፈን ከሄደ ደግሞ እጅ ያገኛታል። እኔ ለእናቴ እኮ አስፈላጊ ነው። ለምንድን ነው በመከላከያ ደም በቃ ዛሬ ተናድጄ ነው ይሄ በቃ እንደዚህ በዚህ ቪዲዮ እንደዚህ ያወራው። በጣም ደብሮኝና ጨንቆኝ ነው። የመከላከያ ሰራዊት አባሉ ባካቹ አታስገድሉን አታስጨርሱን ሲል ተማጽኖ አቀረበም። ይህንን በእንባና በሲቃ የታጀበ መልእክት ያስተላለፈው በሕግ ማስከበር ስም የአገዛዙን እድሜ ለማራዘም ከአማራ ሕዝብ ጋር ጦርነት እያካሄደ ከሚገኘው መከላከያ ሰራዊት መካከል አንደኛው ነው። ለምን በእኛ ደም ስልጣናችሁን ታራዝማላችሁ ሲል የፖለቲካ አመራሮቹን የጠየቀው ወታደሩ በሞታችን እየነገዳችሁበት ነው፣ እኛ ምን አደረግን? ለምንስ በዚህ ልክ እንድንገደል ተፈረደብን? ሲል ጥያቄ አንስቷል። በአማራ ህዝብ ላይ እየተፈጸመ ያለውን ግፍና መከራን ያነሳው ወታደሩ ንጹሃንን በዚህ ልክ መግደል ለምን አስፈለገም? ምን አይነት ትርፍስ ለማግኘት ነው? ሲል ለበላይ አመራሮቹ ጥያቄ አቅርቧል። በዝርዝር ታደምጡታላችሁ። በሌላኛው መረጃችን የቀድሞ የአማራ ልዩ ኃይል መብረቅ ኮማንዶ ክፍለ ጦር አባልና አመራር የነበረው ኮማንዶ ባማኒያ ፋኖን መቀላቀሉን አሳውቋል። ኮማንዶ ባማኒያ ለበርካታ ጊዜ በእስር ላይ የነበረ ሲሆን በእስር ከተፈታ በኋላ ራሴን እስከማረጋጋ በሚል ገለልተኛ ሆኖ ቆይቷል። በአሁን ሰዓት እነ ኮማንዶ ዮሴፍ አስማራ የሚመሩትን ጦር በይፋ መቀላቀሉን አሳውቋል። በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ የተከበራችሁ የመረብ ቤተሰቦች ከመረብ ሚዲያ እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን አለፈን። የመከላከያ ሰራዊት አባሉ ባካችሁ አታስገድሉን አታስጨርሱን ሲል ተማጽኖ አቀረበ። በአሁን ሰዓት በሕግ ማስከበር ስም ያገዛዙን እድሜ ለማራዘም ከአማራ ህዝብ ጋር ጦርነት እያካሄዱ ከሚገኙ የመከላከያ ሰራዊት አባላት መካከል አንዱ የሆነው መሞት መገደል ሰልችቶናል፣ ባካችሁ አታስጨርሱን፣ እኛም የምትናፍቀን እናት አለችን ሲል ተማጽኖ አቅርበዋል። በመከላከያ ሰራዊት ተቋም ውስጥ በተለያየ ጊዜ በሚካሄድ የግምገማ መድረክ ላይ ከመንግስት የሚመጣውን አጀንዳ ከመቀበሉ ውጭ ምንም አይነት ሀሳብና አስተያየት መሰንዘርም ሆነ ተቃውሞ ማቅረብ የተከለከሉ ከአመራር ጀምሮ እስከ ተራ አባላት ብሶታቸውን በማህበራዊ ሚዲያ እየገለጹ ነው። በየትኛው መድረክ ሀሳብ አስተያየቱን እንዳያቀርብ ከተከለከሉ የመከላከያ ሰራዊት አባላት መካከል አንደኛው አባል ከሰሞኑ ቲክቶክ በተሰኘው መተግበሪያ በኩል ለበላይ አመራሮቹና ለኢትዮጵያ ህዝብ ተማጽኖ አቅርበዋል። ይህ የመከላከያ ሰራዊት አባል እንባና እየተናነቀው ባቀረበው ተማጽኖ እባካችሁ እርስ በርስ አንገዳደል፣ መሞት ሰለቸን፣ መገደል ታከተን፣ እባካችሁ ድምፅ ሆኖን ሲል አጽንኦት ሰጥቶ ተናግሯል። ለምን በእኛ ደም ስልጣናችሁን ታራዝማላችሁ ሲል የፖለቲካ አመራሮቹን የጠየቀው ወታደሩ በሞታችን እየነገዳችሁበት ነው ብሏል። እኛ ምን አደረግን? ለምንስ በዚህ ልክ እንድንገደል ተፈረደብን? ሲል ጥያቄ የሚያነሳው የሰራዊት አባሉ ይህ ሁሉ ግድያና ሞት ሲፈጸምብንስ የኢትዮጵያ ህዝብ ለምን ዝም ይላል? ለምንስ ድምፅ አልሆነንም? ሲል ሲቃይ የተናነቀው ተናግሯል። የመከላከያ ሰራዊት አባሉ አክሎም በአማራ ክልል በምናደርገው ጦርነት ንጹሃኖች ሆን ተብሎ ይገደላሉ። ይህ ለምን ይሆናል? በዚህስ የሚገኘው ትርፍ ምንድነው? ሲል ጥያቄ አንስቷል። ፖለቲከኞቻችን ሲል የገለጻቸው የበላይ አመራሮቹ ስልጣናቸውን ለማስጠበቅ ሲል በፈጠሩት ጦርነት በአሁን ሰዓት በአማራ ክልል በትምህርት ገበታቸው መገኘት የነበረባቸው ህጻናትም ትምህርት ቤታቸው ተዘግቷል፣ ህዝቡን በሰላም ወጥቶ መግባት አልቻለም ሲል ነው ወታደሩ በቲክቶክ መተግበሪያ በኩል ባስተላለፈው መልእክቱ የገለጸው።
የመከላከያ ሰራዊት አባሉ አክሎም እኛም የምትሳሳልን የምትናፍቀን እናት አለችን ያለ ሲሆን ለምን በዚህ ልክ ይጨከንብናል? ለምንስ በዚህ ልክ እንድንገደል እንደረጋለን? በሚል ሲቃ የተሞላበት መልእክቱን አስቀምጧል። በየርንበት መገደል ነው፣ በዚህም ሞት ሰልችቶናል፣ በቃን ያለው ወታደሩ የኢትዮጵያ ሕዝብ ወደ አደባባይ በመውጣት ድምፅ እንዲሆናቸውና ከጎናቸው ይቆም ዘንድ ጥሪ አቀርበዋል። የተከበራቸው የመረብ ቤተሰቦች ወታደሩ ያስተላለፈውን ሙሉ መልእክት ተከታትለን እንመለስ። ቆይ ለምንድን ነው እኛን የምታፋጁ? ለምንድን ነው እኛን የምታስገድሉ? ፋኖ ያላችሁ የምታጨበጭቡ፣ ለእኛ መከላከያ ያላችሁ የምታጨበጭቡ፣ ጉናግም ያላችሁ የምታጨበጭቡ፣ በጭብጨባ ብቻ እኮ እኛ በቃ ተሰቃየን፣ በቃ ተንገላተት። እርስ በርስ ማስማማት ያለበት አንተ ያዝ ያዝ ያልከ እኛ የምታፋጀው ለምንድን ነው? ለምንድን ነው? ምን አለ እርስ በርስ ሆነ? ለምንድን ነው እኛ የድሃ ልጆች ምንጠልቀው? ለምንድን ነው ምን ሞተው? ለምንድን ነው ህዝብ ኢትዮጵያ ህዝብ ብሎ የማይነሳው? ለምንድን ነው የኛም ሞት ያሳዝናችሁ? ንጹሃን እኮ እየተገደለ ነው፣ ንጹሃን እየሞተ ነው። ውጊያ ባለበት አካባቢ የሚዋጋው ታጣቂ ብቻ አይደለም፣ ንጹሃንም ይገደላል። ለምን ይሞታል? በበራሪ ጥይት ይመታል። ስለ ፖለቲካ መታቁ ሰዎች እባካችሁ ፖለቲካ አትስበቡ። በእርስ በርስ ጦርነት በእርስ በርስ አፍ ሙዝ አረባጋችሁ አረ እሺ እንተሳሰብ። እሺ በቃ የተኛውም በቃ ሰው እሺ በቃ ይንቃ። በቃ እሺ ኢትዮጵያ ሰው በቃ አንቁ። እሺ ያነቃ ሰው ካለ እሺ በቃ አንቁ። እሺ እግዚአብሔርን ለምንድን ነው ቆይ ለምንድን ነው እናንተ ፖለቲካ በሰበቃችሁ ቁጥር እኮ የኛ ሞትና የኛ ሲቃይ ነው የሚበዛው? ለምን እኛ አንድ ኢትዮጵያውያን ለምንድን ነው በእርስ በርስ ጦርነት እስከመቼ የሞተን እንቀጥል? ቆይ እሺ ንገሩኝ ለኔ። በቃ ዛሬ ተናድጄ ነው ይሄ በቃ እንደዚህ በዚህ ቪዲዮ እንደዚህ ያወራው። በጣም ደብሮኝና ጨንቆኝ ማለት ነው። እናቴ እኮ አንድ ቀን እንቅልፍ ተኝታ በደህና ተኝታ አታውቅም። ሁሌ እየጠበቀች ሁሌ እየለቀሰች ነው። ፈጣሪ አትርፈን ከሄደ ደግሞ ሄጄ አገኛታለሁ። እኔ ለእናቴ እኮ አስፈላጊ ነው። ለምንድን ነው በመከላከያ ደም ለምን? እሺ ቆይ እስከመቼ እንሙት? አረ አቃጥሉኝ በእናታችሁ። እሺ በቃ ይሄ ቪዲዮ ሼር ያደርጋችሁ ለሁሉም አድርሱ። ኢትዮጵያ ውስጥ ሞት ይብቃል። በጣም ጨንቆኝ እና አይደረግም። በቃ ሼር ያደርጋችሁ በቃ ለሁሉም አድርሱ። እሺ እኔ ኢትዮጵያዊ ነኝ የምትል ብቻ ማለት ነው። ትምህርት ቤት ተዘግቶ ንጹሃን ተሰቃየ። ሕፃን ስለ ፋኖና ስለ ጦርነት ስለ መከላከያ ነው የሚወሩ። ትምህርት ቤት ተዘግቶ መማር ያለበት ለምን ኢትዮጵያ ውስጥ ለምን ይከዳል እንደዚህ አይነት ነገር? ወደ ሌላኛው መረጃችን አለፈን። የቀድሞው አማራ ልዩ ኃይል መብረቅ ኮማንዶ ክፍለ ጦር አባልና አመራር የነበረው ኮማንዶ ቢኒያም ፋኖን ተቀላቅሏል። ኮማንዶ ቢኒያም የአማራ ፋኖ በወሎ ቤት አማራን በይፋ መቀላቀሉን በዛሬው ዕለት አሳውቋል። ኮማንዶ ቢኒያም ዛሬ ፋኖን ሲቀላቀል የአማራ ፋኖ በወሎ ቤት አማራ የስልጠና ዘርፍ ኃላፊ በሆነው በኮማንዶ ዮሴፍ አስማራ በተመራ ልዑክ አቀባበል ተደርጎለታል። ወደ ሌላኛው መረጃችን አለፍን። ስበው ማስከዳቱ ቀጥሏል። በጥላት ካምፕ ውስጥ ያሉ አማራዎችን ስበው በማስከዳት በአማራ ፋኖ በጎጃም የተጠናከረ ዘመቻ እየተካሄደ ይገኛል። አማራ ፋኖ በጎጃም አንጋፋው ቢትወደድ መንገሻ ጀንበሬ ብርጌድ ትግላቸው ወርቃማ ዓላማዎችን በተለያዩ መንገዶች በማስረዳትና ከተማ ውስጥ በሚገኙ አርበኞች ከዳንግላ ከተማ ወደ ፋኖ ወታደራዊ ቤዞች እያስኮበለሏቸው የሚገኙ ወታደሮች ቁጥር እጥፍ ጨምሯል ተብሏል። የተከበራቸው የመረብ ቤተሰቦች ወደ ሌላኛው መረጃችን አለፍን። የአማራ ፋኖ በጎጃም በሪፎርሙ ማግስት የተገኘ ጣፋጭ ድል ሲል አንድ መረጃ ወጥቷል። መረጃውን በጃዊ መተከል 4ኛ ክፍለ ጦር የአማራ ፋኖ በጎጃም በጥላት ላይ ደማቅ ድልን ተቀዳጅቷል ሲል አሳውቋል። የብልጽግናው ዘራፊ ጥላት ኃይል ሚያዝያ 10 2017 ዓ.ም በዕለተ ስቅለት ከጃዊ ከተማ ወደ ጃሂማላ ሲንቀሳቀስ ከ20 በላይ የጥላት ኃይል መደምሰሱ የሚታወስ ነው። ይሁንና የብልጽግናው ሰራዊት የጃሂማላ ማህበረሰብን በማፈናቀል የትንሣኤ በዓልን እንዳያከብሩ አድርጓቸው ነበር። የባስ ብሎም ንጹሃንን ከቀያቸው በማፈናቀል በከተማ ውስጥ ያሉ ከነጋዴ መጋዘኖች እስከ ግለሰብ የቤት ዕቃና የቁም እንስሳትን ሲዘርፍ ሰንብቶ ነበር። በዛሬው ዕለት ከንጋት ጀምሮ የበረሃው መብረቅ ነበልባሎች አማራ ፋኖ በጎጃም
ጎጃም ጃዊ መተከል 4ኛ ክፍለ ጦር ጥምር ጦር ታሪክ ሰርተዋል። በዛሬው ውጊያ ከ51 በላይ የጠላት ኃይል ሲደመሰስ ከ20 በላይ ከባድና ቀላል ቁስለኛ ማድረግ ሲቻል በርካታ ወታደርም እጣ ፈንታው በግሬደር በተቆፈረ ጅምላ መቃብር ውስጥ መቀበር ሆኗል። በዚህ የተበሳጨው የብልጽግና ጨፍጫፊ ሰራዊት የንጹሃን አርሶ አደሮችን ቤት በድሮን በመምታት 9 ንጹሃንን ገድሏል። 7 የሚደርሱትን ደግሞ አቁስሏቸዋል። በየጥሻው ግሪያው ጭኝ እያለ ያለውን የጠላት ኃይል ለማትረፍ ከጃዊ ከተማ በመነሳት 2 ብረት ለበስ ታንክና 1 ዙ 23 ይዞ የተንቀሳቀሰው ያገዛዙ ወታደርም ሞተና ቁስለኛውን ተሸክሞ ተመልሷል። ዘመቻው ይቀጥላል ሲል የአማራ ፋኖ በጎጃም ህዝብ ግንኙነት መምሪያ አሳውቋል። የተከበራቸው መረብ ቤተሰቦች ወደ ሌላኛው መረጃችን አለፍን። የአድማ ብተና አዛዡ ከወደ ፋኖ የተከፈተብንን ጥቃት መቋቋም አልቻልንም፣ ሰራዊቴም ገሚሱ ተደመሰሰም፣ የተረፈውም ትጥቆን ጥሎ ፈረጠጠም፣ አጃቢዎቼም ተገደሉ፣ እኔም እጅና እግሬን ተመትቼ ተማረኩ ሲል በፋኖ የተማረከው የአድማ ብተና አዛዥ ተናገረም። ገዢ ቡድን ጥምር ጦር በሚል የሚጠራቸው የመከላከያ ሰራዊት የአድማ ብተና የሚሊሻ ኃይሎች ስብስብ ያለፉት ቀናትን በሰሜን ጎንደር ዞን ደባርቅና ዳባት ዙሪያ በከባድ መሳሪያ የታገዘ ውጊያ ከፍቶ የነበረ ቢሆንም ነገር ግን ከወደ ፋኖ የተከፈተባቸውን የጸረ ማጥቃት እርምጃ መቋቋም ከብዷቸው ውሃ ሲሉ ሰንብተዋል። በዚህ ውጊያ በርካታ ቁጥር ያላቸው መከላከያ ሰራዊት አባላትና መስመራዊ የጦር መኮንኖች እየተገደሉ ሲሆን በርካቶችም እናመልጣለን ሲሉ ገደል ገብተው ማለቃቸው ተሰምቷል። በውጊያው በተለይ ሽመላጎ ተብሎ በሚጠራው ቀጠና እንዲሸፍኑ ግዳጅ ሰጥቷቸው የነበሩት የአድማ ብተና አባላቱ ሙሉ በሙሉ መደምሰሳቸው ተሰምቷል። ወቀንና ሽመላጎ በነበረው ውጊያ የሻለቃ ማዕረግ ያለው አንድ የአድማ ብተና አዛዥ ከነ ራዲዮ መገናኛውና ከነ ሌሎች ወታደራዊ ትጥቆቹ በቁጥጥር ስር ውሏል። ምርኮኛው አድማ ብተና አዛዥ ሻለቃ አበራ ካሳ የሚባል ሲሆን ከወደ ፋኖ የተከፈተብንን ጥቃት መቋቋም አልቻልንም፣ ሰራዊቴም ገሚሱ ተደምስሷል፣ የተረፈውም ትጥቁን ጥሎ ፈርጥጧል፣ አጃቢዎቼም ተገድለዋል፣ እኔም እጅና እግሬን 2 ጊዜ ተመትቼ ተማረኩ ሲል ቃል በቃል ተናግሯል። የተከበራቸው መረብ ቤተሰቦች በሌሎች የመረብ ሚዲያ ዝግጅቶች እስከምንገናኝ ቸር ቆዩ።